ጤና ይስጥልኝ አድማጮች፣ የሰዓቱን መረጃ ወደ እናንተ አደርሳለሁ። የኤርትራው የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገልጿል። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችሉም አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ተናግረዋል። የኤርትራው ፕሬዚደንት ኢሳያስ አፈወርቂ መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተውን ጽህፈት ቤት ስራ ያስጀምሮ ባለፈው የካቲት አጋማሽ ነበር። የጽህፈት ቤቱ የምረቃ ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጠዋል። እንቅስቃሴውን ከፊቱ ነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽህፈት ቤቱ ተበታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነም ገልጸዋል። የጽህፈት ቤቱን መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበት ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር በኋላ ነበር። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ለቢቢሲ ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሂድ ነው ብለዋል። ብርጌድ ንሓመዱ ካለፉት 3 አስርት ዓመታት በተለይ በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን ተቃውሞ እንቅስቃሴ ነው። ደጋፊዎች በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያውም ይታወቃል። የብርጌድ ንሓመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸውን ክብረ በዓሎችና ዝግጅቶች በማወክ ነው። አሜሪካ፣ ዩናይትድ ኪንግደም፣ እስራኤል፣ ካናዳ፣ ጀርመን፣ ስዊድን እና ስዊዘርላንድ የኤርትራ መንግስትን በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት እንደሆኑ ይታወቃል። በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል። በዚህ አይነቱ አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስርም ውለዋል። ብርጌድ ንሓመዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቤ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎች ለማስ የተንቀሳቀሱት ሁነቶቹ የመንግስት መሳሪያ በመሆናቸው እንደሆነ በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱ ግለሰቦች አንዱ የሆኑት ኪሮስ አስፋ ለቢቢሲ ይናገራሉ። እነዚህ ፌስቲቫሎች ሽፋን ተደርጎ የሚሰበሰበው የገንዘብ መዋጮ ለስርዓቱ ጉልበት ይሰጡት ስለነበር ይህ እንቅስቃሴ የተደረገ ሲሉ ኤርትራውያኑ ፌስቲቫሉ የተቃወሙበትን ምክንያት ያስረዳሉ። የብርጌድ ንሓመዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂ መንግስትን ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ በስልጣን ላይ ያለው የፕሬዝዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት አገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ህግ አውጭ፣ አስፈጻሚና ተርጓሚ የተባሉት የመንግስት መዋቅሮች በቅጡ ያልተዋቀሩ እንዲሁም የማይሰሩ ሲሆን የሀገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎች ያለ ክስ ለረጅም ዓመታት በማሰር የተባበሩት መንግስታት ድርጅት ተቋማት ክስ ይቀርብበታል። የሀገሪቱ ዜጎች ገደብ የሌለው የግዳጅ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑም ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛ ጉዳይ ነው። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የግዳጅ ሰራተኝነትና ባርነት ሲል የሚገልጸውን ይህንን ወታደራዊ አገልግሎት በመሸሽ በርካታ ኤርትራውያን ሀገራቸውን ጥለው ተሰደዋል። ከጠቅላላው የሀገሪቱ ህዝብ ብዛት 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 የወጣው ሪፖርት ያመለክታል። የብርጌድ ንሓመዱ አመራሩ አቶ በየነ የኤርትራ መንግስት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳት ይከሳሉ።